እያንዳንዱን በመናገርበት ጊዜ እየመጣችሁ አፕሪሺየት ስታደርጉኝ እንጂ ወንጌል አታውቅም አላላችሁኝም። ኖ እኛ እኮ የምናስበው ዮዬ እኔ አሁን ሳስብ የነበር ሆነን ለመናገር ምናልባት በሰው ተይዘህ ከሆነ ብዬ ነው ሰው ሊያስተምር ይገባ ነበር። ወደ ጌታ መጣን ያሉት ሰዎች ደማቸውን በእጃቸው ላይ አለ። ስለኔ አይደል የምታወራው? ከኔ በላይ አንተ ልታቅልኝ ነው እንዴ? እሺ ቀጥል። አልተማርኩም። የኔንም ነገር ምንድነው እቺ ወንጌል እንደዚሁን ብዬ የማይገባ ነገር ከመናገሬ በፊት እያንዳንዳችሁ የወሪ ማኛ ትለያለህ ስትሉኝ አልነበር እንዴ? ከየት ተመሬው ነው ታዲያ? ኦርቶዶክስን በምተችበት ጊዜ አስቀያሚ ነገር በምናገርበት ጊዜ አንዳችሁም የከፋችሁ ሰዎች የላችሁም። there was nobody። አልተማርክም አላወቅም አላላችሁኝም። ምንም ያላችሁኝ ነገር የለም። ደምንት ግን ያቺን ነገር ለወጥ አድርጌ እያነበብኩ ነው ይሄ ነገር መጣ ስል መከፋት ጀመራችሁ። የተያዝክ መስሎን ነው አየዬ። ነው በአስተማሪ የያዘ መስሎን ነበረ። አላወቅንም ገና የእንትን መጀመሪያ ነበረ። አየ እነ ወደ ጌታ መጥቶ 8 ወር ሙሉ ምንም አላላችሁኝ። ኖ አይ 8 ወር እኮ አሁን ነው የሞላ። በፊት እኮ አሁንማ ሊሞላኝ ነው። እነዛን ነገሮች ስትናገር ምናምን እኮ ያው አንደኛ በዚሁ ላይ ነው በውይይቶች በምናምን ነው አንዳንድ ነገሮችን ለመማር የምትሞክረው የሚመስለኝ። ግን እንደሱ መሆን አልነበረበትም። በደንብ አንተ በቸርች ተይዘ በአንድ ፓስተር ተይዘ መማር ነበረብህ። ይሄ አሁንም ብትችል እሱን ብታደርግ ምናልባት ለህይወት ይሆንልህ ይሆናየው። ይሄ ስለዚህ ጌታ ኢየሱስ ይባርክ። ተባረክ ወንድምነት። ሁላችሁ አሜን። ተባረክልኝ። ደምዬ ጌታ ይባርክ። ያሬድም እንደዚሁ ከታች ያላችሁ ሰዎች የጌታ ጸጋና ሰላም ይብዛላችሁ። ደህና ሁኑ። ባይ ባይ። እሺ ይመቻል። ሌላ ሰው ገብቶ በነገረ ድነት ዙሪያ ማውራት የሚችል ካለ የነገረ ድነትን አይደፍሯትም። ያሬዱ አትጀምረው። በእኔ በመላእክት ምልጃም ይሁን ማውራት ይችላል። ይግቡና ምክንያቱም አሁን ነገረ ድነትን አይደፍሯትም። እነሱ አንተ ፊት አይቆሙም። እኔ የሚገቡ እርግጠኛ ሆኜ ነው የምናገረው። የራሱን ትምህርቶች በደንብ አስቀምጦ ብንዋይ ጥሩ ነበረ ወይ? ግን አንዲት ማጠቃለያ ልስጥና ደሚዋ እንትን ልበል። ኦኬ እኔ ጥያቄ ምን ነበረ እንግዲህ በብሉይ ኪዳን ላይ ለተቀረጸ ምስል አትስገድ የሚል ተቀምጧል። አዲስ ኪዳን ላይ ለስዕላት የአምልኮ ስግደት አትስገድላቸው የሚል ሊያመጣ አይችልም ነበረ። ይህን ስልጠይቆ ስለሆነ ነበረ ጥሎ የወጣው አይደለም። ሊያመጣ ላይመጣ ሳይሆን በደንብ አድርጎ መዝሙረ ያሬድ ኤክስፕሌን አድርጎታል። አሁን ለምሳሌ የመጋረጃው ነገር እኔ ስለማዳምጥ የመጋረጃውን ነገር እኔ አላቅም ነበር፣ እግዚአብሔር በሚያውቀው። አሁን ወንድማችን መዝሙረ ያሬድ አምጥቶ መጋረጃ ላይ አሁን አትፈልጥ፣ መጋረጃ ፈልጣ አትሰራ። ክሩቤልን መጋረጃ ላይ ተስሎ ስታገኘው ምንድን ነው የምታደርገው? ከፍቅር አንጻር ምን ልትስመው ትችላለህ፣ ልትወደው ትችላለህ። እሱን እያሰብክ ማንን ክሩቤልን እያሰብክ ነው ያንን የምታደርገው። ገባ? ያንን ስለው ላጥ ብሎ ነው አልመለሰልኝም። ገባ? አልመለሰውም። ስለዚህ እኔ አንደርስታንድ ያልመለሰውን ግግም አልልበትም። ኦኬ አልመለሰም አልተመለሰልኝም ነው የምለው። ተመሳሳይ ጥያቄ ለማን አቀርባለሁ? ለያሬዶ ነው የማቀርበው። ገባ? አሁን ከስግደቱ አንጻር ብዙ ሰዎች ኮንፊውዝ እየሆኑ ያሉት፣ እኔ አሁን ኮንፊውዝ ያልሆንኩበትን ሪዝን ልንገርህ። አይ ቲንክ ማን ላይ ነው በስልኬ ላይ ስክሪንሻት አድርጌ ይዤዋለሁ። ዳዊት ለዳዊትና ለእግዚአብሔር ሰገዱ ይላል። ስለዚህ የክብር ስግደት እንዳለ እዛ ላይ አንደርስታንድ አደረኩኝ። ምን ላይ እንደሆነ ዘሌዋውያን ላይ ነው አይደል ያለው እሱ ምዕራፍ 20 ቁጥር 23 ወይም ደግሞ ምዕራፍ 23 ቁጥር 20 አይደል? ስግደትና አምልኮ የሚለውን በደንብ ወይ ደግሞ እንዳልኩ በውይይት ይሆን ደግሞ ሞር እንማርበታለን። ይሁን ይሄ ስግደትና አምልኮ እስቲ ወይ ደግሞ ስግደት ሁሉ አምልኮ ነው የሚል ፕሮቴስታንት ካለ ይግባና ኖ እንደማይገቡማ አወቅኩኝ። እሱን ጥቅስ እኔም ከመጣልኝ በኋላ እሱን ካወቅኩት በኋላ ለንጉስ ተሰግዷል፣ ለእግዚአብሔር ተሰግዷል፣ በግልጽ ተቀምጧል እዛ ቦታ ላይ። ስለዚህ አሰጋገዱ ለምን እንደሆነ እዛ ጋር ይናገራል። አክብሮት ስግደት ያው ለቅዱሳን እንደሚገባ የአምልኮ ስግደት ደግሞ ለፈጣሪ ብቻ እንደሆነ እዛ ጋር ክሊር አድርጎ አስቀምጦታል። መቼም ወተት ነጭ ነው ብሎ ካስቀመጠ በኋላ መልሰ ወደ ምን ውስጥ አትገባም፣ አርጊውመንት ውስጥ አትገባም። ገባ? አለ ነው የለም። አሁን ለምሳሌ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ነው
ያቺ ምዕራፍ 29 ቁጥር ዜና መዋዕል ላይ ነው። አንደኛ ዜና መዋዕል አንደኛ ዜና ስክሪንሻት አድርጌው ነበር 29 ላይ ትክክል። ስለዚህ አየሁት ገባ። እሷን ምንድነው የሚያደርገኝ? በቃ አሳምነውኛል። ለምንድነው ኦርቶዶክስ ለቅዱሳን የምሰግደው ለሚለው መልስ አለ። የምንድነው? የአክብሮት ነው የአምልኮ አይደለም ብላ ኤቭሪ ሲንግል ዴይ ትናገራለች ኦርቶዶክስ። የስዕሉን ጉዳይ ነው አሁን ዲፋይን እንዲደረግ የምፈልገው። ለምሳሌ ስለ ሻማ ሲያወራ በቅርቡ እናንተ አያችሁ አላያችሁ አላውቅም፣ ወንድማችን ዮናታን እሱ ሴሌብሬት ሲያደርጉ ሻማ ይዘው ሲያመሰግኑ አይቻልም። ሙሉ ሻማ አዳራሽ ሙሉ ሻማ ይዘው ይሄ የወጣቶች ምንድነው የሚባለው? የወጣቶች ምንድነው የሚሉት? ከስር ጻፉልኝ። መልካም ወጣት የሚባለው ላይ የመጨረሻው ቀን ላይ ሙሉ ሻማ ይዘው በጣም እየዘመሩ ሲያመሰግኑ አይቻልም። ስለዚህ ሻማ ኦርቶዶክስ ብቻ እንደማትይዝ እነሱን ጋር እንደገባ አይቻልም። አሁን ደግሞ ጾም እኔ እስከማውቀው ድረስ ጾም እንደፈለክ የምትሆንበትን ነበረ። አሁን ደግሞ በአደባባይ አናውጅ የሚባል ነበረ። አሁን ደግሞ አደባባይ ተጀምሯል። በቃ እያየን እንጨምራለን ሲሆንብኝ የሆነ ቆም ብዬ የማየው ነገር አለ። ገባ? እያየን እንጨምራለን የምትለው የሆነ ድግስ ቤት ገብተህ ወይ ምግብ ቤት ገብተህ ስትበላ እየበላ ያለውን ነገር አልጠገብኩም ብለህ ትጨምራለህ ወይ እንደዛ አይነት ነገር ነው እንጂ እያየው ጨምራለሁ የሚባልበት ነገር ለምን ሆነ ነው የኔ ጥያቄ። ከዚህ በፊትም የሰራው ቪዲዮ አለ። ምን ብዬ ነው? አንደኛው ክርስቶስ መንፈስ ብቻ ነው ይላል፣ በስጋው የለም ይላል። አንደኛው በስጋ አለ ይላል። እንደነገርኩ ጥምቀት ለበዓሉ ድምቀት የሚላለ፣ ጥምቀት ባይኖርም ድናል የሚላለ፣ ጥምቀት ደግሞ መስት ነው የሚላለ፣ ጥምቀት ለድህነት የሚላለ። ቁርባኑም እንደዚሁ የክርስቶስ ስጋና ደግሞ መታሰቢያ ነው የሚባላለ። እንደ ኩኪስ የሚቀርብላለ። አይ ለድህነት ነው የሚል ደግሞ አለ። በቃ መስት ነው የሚል አለ። ገባ? ብዙ ነገር ስላለ የት ቦታ ለመሆን እኔ አሁን እዚህም ብል ልጋጭ ነው ከሁሉም ጋር። አሁን የሆነ ቸርች ጀምሬ ሌላ ቦታ መሄድ አልችልም። ምንድን ነው ብለህ መጠየቅ አለብህ። እና ውስጥ ገብቼ እኔ በ8 ወር ውስጥ ያየሁት ነገር ብዙ የተለያየ እንጂ አንድ የሚያደርግ ነገር የመጣ ነገር የለም። እንደገና ጸድቅ ያለው የሚላለ፣ መስራት አያስፈልገኝ የሚላለ፣ አይ ቀስ እያልክ ነው የምትጸድቅም የሚለውም ደግሞ አለ። ድኝ ያለው የሚላለ፣ ቀስ እያልኩ ነው ምንድነው አለ። ድህነት አይጠፋም የሚላለ፣ ድህነት ደግሞ ይጠፋል የሚላለ። እንዳልኩ የተለያየ አይነቱን አንድ ላይ አድርጎ እንደፈለክ መሆን ኮንፊውዝ እንድትሆን እንጂ እንድትድን የሚፈልጉ ሰዎች ናቸው ብዬ አላስብም። እግዚአብሔር ምስክር፣ እንድትድን ሳይሆን ኮንፊውዝድ ሆነ እንድትበጭ ለሚዲያ። አሁን ለምሳሌ በኦርቶዶክስ የገብርኤል ቤተክርስቲያን ትሄዳለህ፣ የሚካኤል ቤተክርስቲያን ትሄዳለህ፣ የቅድስት ድንግል ማርያም፣ የኪዳነ ምሕረት፣ የኡራኤል ቤተክርስቲያን ትሄዳለህ። የትም ቦታ የሚሄድ ሰው አንድ ቀን ኮንፊውዝድ ሆኖ አያውቅም። ያመልካል፣ ያስቀድሳል፣ ወደ ቤቱ ሄደ። ምንም አይነት እዚህ ጋር መሰረተ ክርስቶስ ብትሄድና እዛው አጠገቡ መካነ ኢየሱስ ብትሄድ ጦዘ ትመጣለህ። እዚሁ ያለውን ደግሞ አይደለም የምትሉኝ ካለ ኑና ነገሩ። ከዛ ደግሞ እዚህ ጋር ሄደ ደግሞ ሙሉ ወንጌል ብትሄድ ጦዘ ትመጣለህ። የዚህ ትምህርቱ ሌላ ነው፣ የዛ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው፣ የዚህ ትምህርቱ ሌላ ነው። ስለዚህ ምን ሆንኩኝ? በመሀል ዌሪ ሚኒት መከፋፈሉን ወጥቼ ያው ትንሽ ሶሻል ሚዲያ ላይ መታወቁም ጥቅሙ ምንድነው? እንደዚህ አይነት ክፍፍል አለ። የሆነ ሰው ሲመጣ የት እንደሚያርፍ ንገሩ። 7 ጣፍ 2 ቁጥር ጻፍና ጴንጤውን ማለት ሳይሆን ከሆንክ በኋላ የት ነው የምታርፈው? ሁሉም ቦታ አንድ መሆን አትችልም። የዚህ ኮንክ እዛ ጋር መሄዳች። አሁን መካነ ኢየሱስ በልጅነት ታጠምቃለች፣ ክርስትና ትቀበላለች። ሙሉ ወንጌል ብትሄድ በፍጹም የምትቃወመው ጉዳይ ነው። ስለዚህ ልጅ ባታ ቆይ ሊሆን ነው፣ ወይ ታስጠምቀዋለህ ወይ አታስጠምቀውም የሚባል ነገር ነው የሚመጣ። ስለዚህ ለብዙ ነገር ኮንፊውዝ የሚያደርግ ነገር ይዘው መጥተው እኛ እናቅላቸዋለን ያድናል ብለው ሲሰብክ ወይ ምን አንተስ ድናል ብሎ የመጠየቅ ነገሩ አብሮ የሚመጣ ነው። እኔ ደግሞ እንደምታውቁት እጠይቃል። ለምን? የህይወት ጉዳይ ነው። እኔ ገባ ሲኦል ብገባ አብሮኝ የሚገባ የለም፣ ራሴን የሚጠይቀው። ስለዚህ የትም ብሄድ ከጥያቄ እንትን አላልኩም። ሞር ደግሞ ይኸው ያሬደዋል እግዚአብሔር በሚያውቀው
እኔ ያው በብዛት ውይይት ሲያደርጉ ያሬዶን ስለሚፈሩት እኔ ደግሞ ያሬዶን ቻሌንጅ ለማድረግ ነበር የኔ እቅድ የነበረው። ግን መጽሐፍ ቅዱስ ባነበብኩ ቁጥር ሞር የኦርቶዶክስ ጥያቄ የተመለሰበት መጽሐፍ ቅዱስ ላይ ነው ያለው። ሌላ መጨመር እንኳን አያስፈልግም። እነሱ ካያቸዋቸው ሮጠው መጽሐፍ ቅዱስ ሲባሉ ላጥ ብለው ሌላ ቦታ ይሄዳሉ። ሲሄዱም ደግሞ በዛ ርዕስ እናውራ ሲባሉ እሻይ እና ያ ነው ትንሽ ግራ ይገባኝ። እስቲ ያሬዶ የምትጨምረውና መታስረዳን ነገር ካለ ማጠቃለያ ልስጥና ዮኒም መሰለ። በመጀመሪያ ስግደት ሁሉ አምልኮ ነው የሚል ሰው ካለ ገብቶ ይሄን ነገር መሟገት ይችላል። በመጽሐፍ ቅዱስ አንተም እንደጠቀስከው ለቅዱሳን ተሰግዷል፣ ለመላእክት ተሰግዷል። በታቦቱ ፊት በተለይ መጽሐፈ ኢያሱ ላይ ስናነብ በታቦቱ ፊትም ስግደት ይቀርብ ነበር። ስለዚህ ታቦቱ ላይ መቼም የኪሩቤል ስዕል አለ አይደለ? ምስል አለ የኪሩቤል። ስለዚህ ስግደት ስለቀረበ ኪሩቤል እየተመለኩ ነው ማለት ነው። ምክንያቱም እግዚአብሔር ኪሩቤል ራሱ እንዲቀመጡ የፈለገበት እንዲሳሉ እንዲቀረጹ የፈለገበት ምክንያት የክብሩ መገለጫ ስለሆነ ነው። ስለዚህ በኪሩቤል ስዕል ላይ ክብሩ ይገለጣል ማለት ነው። የኪሩቤል ስዕል የተሳለበት ፐርፐዙ ዓላማው የእግዚአብሔር ክብር መገለጫ ስለሆኑ በቃ አለቀ። ምክንያቱም በዛ ሆኜ ክብሬን ገልጬ አናግርሃለሁ ስላለ በታቦቱ ላይ ክብሩን እየገለጠ እግዚአብሔር ተአምር ያደርጋል፣ ድንቅ ስራ ያደርጋል። በጣም ብዙ ተአምር ተደርጓል በዛ ታቦት። በታቦቱ ላይ ግን የማን ምስል ነው ያለው? የማን ቅርጽ ነው ያለው? የማን መልክ ነው ያለው? የኪሩቤል መልክ እየተመለከ ነው። ኪሩቤል ይሄ ነው እየተባለ ነው አይደለም። ሪፕሬዘንቴሽን ነው፣ ወካይ ነው። ስለዚህ ሲሰገድ መቼም ጣዖት አመለኩ ሊባሉ ነው የእግዚአብሔር ክብር መገለጫ በሆነው ላይ። ስለዚህ ስግደት ሁሉ አምልኮ አይደለም። በመጽሐፍ ቅዱሳችን ዘፍጥረት 25:18 ዘጸአት 26:1 26:31 አንደኛ ነገሥት 6:23 እነዚህን ሁሉ ስናነብ የተለያዩ የእግዚአብሔር ክብር መገለጫ የሆኑትን በቤተ መቅደሱ የተሳሉ የተቀመጡት እናያለን። ደግሞ በዛም ደግሞ ስግደት ሲቀርብ እናያለን። ኦኬ። ስለዚህ የእግዚአብሔር ክብር መገለጫ ስለሆኑ ያ ይቀርባል። ሰው ስግደት ሁሉ አምልኮ አይደለም። ይሄ ይያዝልኝ። ሌላው ለምሳሌ ዘፍጥረት 23 ቁጥር 7 ላይ ቁጥር 12 ላይ ዘፍጥረት 42 ቁጥር 6 ላይ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እነዚህ ላይ ስግደት ሲቀርብ እናያለን። ለሰዎች ስግደት ይቀርባል፣ ለመላእክት ስግደት ይቀርባል። ይሄ ስግደት አምልኮ ጣዖት ነው አይደለም። የእግዚአብሔር ክብር የሚገለጥባቸው ስለሆኑ እንዲያውም ምንድነው የሚለው ሉቃስ ወንጌል ምዕራፍ 2 ላይ እኮ ዮኒ መልአኩ ሲገለጥ የጌታ ክብር በማዕከላቸው በራ እኮ ነው የሚለው። የሉቃስ ወንጌል ምዕራፍ 2 ቁጥር 8 እናንብብ። ምንድነው የሚለው? ይሁን አንብብላችሁ ምን ይላል? የጌታ ክብርም በዙሪያቸው በራ እኮ ነው የሚለው። ስለዚህ የመላእክቱ ክብራቸው ራሱ እግዚአብሔር ነው። ስለዚህ መላእክቱ እንኳን ሲገኙ በእኛ መሃል የእግዚአብሔር ክብር ነው የሚገለጠው። አያችሁ? ስለዚህ መላእክቱን ማስቀመጥ በስዕላችን ይሄ ነው ሚካኤል፣ ይሄ ነው ገብርኤል እያልን አይደለም። ትምህርቱን እያስተማር የስዕሉ ባለቤት የያዘውን ወካዩን መልእክት እያስተላለፈ ታዲያ ክብር ስንሰጥ ቅድም እንዳልኩት ነው እኮ። ለምሳሌ መጽሐፍ ቅዱስን ማንም ሰው ሽንት ቤት አያስቀምጠውም። መጽሐፍ ቅዱስን ማንም ሰው አይቀደውም። ክርስቲያን የሆነ ለምን ያከብሯል? ይፈራዋል። ምን ስላለበት? የእግዚአብሔር ቃል ስላለበት የከበረ መጽሐፍ ሆነ አይደለ ዮኒ? ኦኬ። መጽሐፉ እኮ መጽሐፍ ነው፣ ወረቀት ነው አይደል ዮኒ? እሺ፣ ቅዱስ ያሰኘው ምኑን ነው? ያ መጽሐፍ ቅዱስ ያሰኘው ምንድን ነው? የእግዚአብሔር ቃል ስለተጻፈበት ነው። ቃሉ ስላለበት ምን ተባለ? ቅዱስ ተባለ። ስለዚህ ቃሉ ስላለበት ቅዱስ ካልን ሰው አይደለም የጻፈው፣ በእጁ ተጽፎ ነው፣ በወረቀቱ ላይ ተቀምጦ ነው። አረ መጽሐፍ ቅዱስን ተወና ያሬዶ የሆነ ክትፎ በፖፖ ቢቀርብለት የሚበላለ በንጹህ ፖፖ ገብቷል። ሳይኮሎጂ ራሱ እንዲሁ መጽሐፍ ቅዱስን ተው፣ ክትፎ ያለ ጥብስ በፖፖ ቢቀርብለት የሚበላ የለም። ሌላው ደግሞ ተራራ እንኳን የክርስቶስ ክብር የተገለጠበት ተራራ እንኳን ቅዱስ ተብሏል። እኛ ቅዱሳት ስዕላት ስንል የእግዚአብሔር ክብር መገለጫ የሆኑ የእግዚአብሔርን ክብር የያዙ መገለጫዎች ስለሆኑ ቅዱስ እንላቸዋለን። ተራራ ድንጋይ እኮ ቅዱስ ተብሏል። ለምሳሌ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እኛ በቅዱሱ ተራራ ከእርሱ ጋር ሳለን ይላል። ተራራውን ቅዱስ እያለው ነው እንዴ? የተራራ ቅዱስ አለ ማለት ነው። ተራራ ቅዱስ ከተባለ የእግዚአብሔርን ክብር የሚገልጡ ስዕላት ቅዱሳት ስዕላት ይባላሉ አይባሉም? ይባላሉ። ተራራውን እኮ ቅዱስ ብሎ ጠራው እኮ ጴጥሮስ። አሁን እስራኤል ሀገር ብንሄድ እኮ ይሄ ቅዱስ ተራራ ተብሎ እኮ ይጠራል እኮ። ይሄ ቅዱስ ስፍራ፣ ይሄ ቅዱስ ቦታ ይባላል። ለምንድነው ቅዱስ ቦታ ቅዱስ ስፍራ የምንለው?
የእግዚአብሔር ክብር ስለተገለጠበት። በዛ በቅዱስ ስፍራ ደግሞ አክብሮ እናሳያለን፣ ፍርሃታችን እናሳያለን፣ ክብራችን እናሳያለን፣ እናከብራለን። ለምን? የእግዚአብሔር ክብር ስለሆነ። ስዕላትም የእግዚአብሔር ክብር መገለጫ ናቸው። በስዕላቱ የያዘው መልእክት ቃለ እግዚአብሔር ነው፣ ወንጌል ነው፣ ትምህርት ነው። ስዕላት ወደ ጌታ የሚያደርሱን መስኮቶቻችን ናቸው። ጌታን የሚያሳዩን መስኮቶቻችን ናቸው፣ ትምህርቶቻችን ናቸው። ኦኬ። ስለዚህ በዛ የተነሳ ለእኛ ለስዕሉ ለቀለሙ ምናምኑ ሳይሆን እኛ ለስዕሉ ባለቤት ፍቅራችንን ክብራችንን እንገልጣለን። ለስጋ እናቴ ለስጋ አባቴ እንኳን አሁን ባለፈው ወንድሜ አርፏል ታውቃለህ። የወንድሜ ፎቶ አለኝ። የወንድሜን ፎቶ ሳይ አሁንም ድረስ ውስጤ ያለቅሳል፣ እንባዬ ይመጣል። ለምን? ምኑ ትዝ ይለኛል? አብረን ያሳለፈው ነገር ትዝ ይለኛል። ፍቅሩ በቃ የነበረው የኔን እንክብካቤ ለሱ ያለኝ ፍቅሩ ትዝ ይለኛል። ኦኬ። ለወንድሜ ፎቶ እንደዚህ የሆንኩኝ ሰው የቅዱሳን ነገር ሲሳል የነ እስጢፋኖስ የነ ጳውሎስ ነገር የጳውሎስ አንገቱ መቆረጥ በስዕል ሲቀመጥልን የጴጥሮስ ቁልቁል ተሰቅሎ እንደ ጌታዬ አታርጉኝ እኔ ክብር በቁልቁል ተሰቅሎ ሰማዕትነት መቀበሉን ስናይ አናለቅስም? እስጢፋኖስ በድንጋይ መወገሩን ስናይ ስለ ክርስቶስ የከፈሉት ዋጋ እንደሆነ አናለቅስም? እናለቅሳለን፣ እናነባለን። ይሄን እንደው በምናስቀምጣለን በስዕል መልክ እናስቀምጠዋለን። ለትምህርት ለጸሎት እናደርግበታለን። ለስዕሉ ባለቤት ግን እግዚአብሔር ስላከበረው እናከብሯለን ማለት ነው። ተራራ እንኳን ቅዱስ ተብሎ ተከብሯል። ቅዱስ ተራራ ተጠርቷል። ስለዚህ ስዕላትም ቅዱሳት ስዕላት ይባላሉ። ስዕላት መጽሐፍ ቅዱሳዊ ናቸው። ስዕላትን የፈቀደ እግዚአብሔር ነው። እግዚአብሔር ክብሩ የሚገለጥባቸው ስዕሎችን እግዚአብሔር አልከለከለም። ከልክሏል የሚል ሰው ካለ ምንድነው? መንፈሳዊ ስዕሎች፣ መጽሐፍ ቅዱሳዊ ስዕሎች፣ የእግዚአብሔርን ክብር የሚገልጡ ስዕሎች ተከልክሏል የሚል ሰው ካለ ማስረጃ ይስጠኝ። አንድ። ሁለተኛ ስግደት ሁሉ አምልኮ አይደለም። ኦኬ። ስግደት ሁሉ አምልኮ አይደለም። ሲጀመር ማምለክ ራሱ ማለት ነው። ለምሳሌ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌያለሁ ይላል አይደል? ኦኬ። አምላክ አድርጌያለሁ ማለት መለኮት አድርጌያለሁ ማለት ነው። ዮኒዬ አመሰግናለሁ። ይቅርታ ማር ላይ ገባው አባቱ ታርጋ አንድ ቢዩታል ታንክ ዩ ኤኒዌይስ አምላክ አድርጌያለሁ ሲል መለኮት አድርጌያለሁ ከስላሴ ከሶስቱ አካል ሌላ አካል ተጨመረ ማለት አይደለም። ገዥ አድርጌያለሁ ማለት ነው። በመጽሐፍ ቅዱስ አምላክ የሚለው የግዕዝ ቃል ነው። ሰይጣንም እኮ አምላክ ተብሏል። መለኮት እያልን ነው አልፋና ኦሜጋ ይለው አይደለም። ሰይጣንም የዚህ ዓለም አምላክ ተብሏል እኮ። ስለዚህ አምላክ ማለት ገዥ እንደማለት ነው። እየወሰድን እንዲያው በቃ ብዙ ነገሮችን እየወሰድን እንዲህ ነው ብለን የራሳችን ትርጉም ከምንሰጥ ቤተክርስቲያን እንዴት ትረዳዋለች? ቤተክርስቲያን ምንድነው? እኔ ለጴንጤዎች ለፕሮቴስታንት ብዬ አይደለም የማላረገውን ነገር አላደርግም ብዬ ወይ ደግሞ የማደርገውን ነገር ማላደርገውን አደርጋለሁ ብዬ የማደርገውን ደግሞ አላደርግም ብዬ ለጴንጤዎች ብዬ ደስታ አይደለም ሃይማኖት። ቤተክርስቲያኗ ጣዖት አታመልክም። ቤተክርስቲያኗ ስዕል አታመልክም። የሚመለክ ስዕል የላትም። ለስዕሉ ባለቤት የስላሴ ከሆነ የነገረ ክርስቶስ ከሆነ አዎ የስዕሉ ባለቤት አምልኮ ይገባልና አምልኮ እናቀርባለን። የስዕሉ ባለቤት የቅዱሳን ከሆኑ ደግሞ ለቅዱሳኑ እንደሚገባቸው ክብር ፍቅር እንሰጣለን፣ ፍቅራችን እናሳያለን። ምክንያቱም በእኛና በቅዱሳን መካከል በክርስቶስ አካል የተጋጠምን ስለሆነ። ለማንኛውም በዲስከሽን መልክ ሞር እናሳድገዋለን። ስግደት የሚለውን ግን በደንብ ማየት እንችላለን። አሁን የገባ ወንድማችን የቤኔዘር ፕሮቴስታንት ከሆነ ስግደት ሁሉ አምልኮ ነው ወይ በሚለው ራሱ ስግደትን ማየት እንችላለን። ፕሮቴስታንት ነህ እንደ ወንድሜ? ዮኒዬ ትፈቅድልኛለህ? አቤኔዘር እየተጠያየቃችሁ ስለሆነ ትነግረውና ፕሮቴስታንት ኮንክ ምን ከየት እንደሆንክ ነገረውና መነጋገር ትችላለህ። እኔ ያው ኢቫንጀሊካል ነኝ። ያው ወንጌል ኢቫንጀሊካል ማለት የግሪክ ቃል ነው። ወንጌልን አማኝ ነኝ ባጭሩ ማለት ነው። ፕሮቴስታንት የሚለው ብዙ ጊዜ አልቀበለውም። እኔ ፕሮቴስት ከሚል የመጣ ማርቲን ሉተር የራሱ የሆነ እንትን ስላለው እኔ ኢቫንጀሊካል አማኝ ነኝ ባጭሩ ማለት ነው። ኦኬ እሺ። እኔ ምንድነው ሁለት ነገር ልናገርና ወደዚህ ወደ ፕሮስትሬሽን እንገባለን። ማለት በየትኛውም የመጽሐፍ ቅዱስ ፍቺና በመጀመሪያ ጆኒዬን በጣም አመሰግናለሁ። ብዙ አመት ባይዘዌ ከ2 ዓመትና 3 ዓመት በፊት 2 ዓመት አንድ ዓመት ማለቴ
ዮኒ እንዲያስገባኝ ያው እነ ኤርሚ ጋርም ብዙ ጊዜ እገባለሁ። ያው ዮኒን አግኝቼው አላውቅም። አክቹዋሊ እነ ፓስተር ካሳሁን ጋር ምናምን ብዙ ጊዜ እገባለሁ። ዮኒን ግን አንድ ቀን አግኝቼው አላውቅም። መቼ በቃ አወራዋለሁ ምናምን ብዬ አስባለሁ። እና ዛሬ በማግኘቴ እድል ጌታን አመሰግናለሁ። ሁለተኛ በጣም ዮኒ እኔ ከብዙ ነገር አንጻር ብዙ ጊዜ ዮኒ በብዙ ነገር ሀሳብ ሲቀያይር ማለት ነው ብዙ ሰዎች የሆነ እንደዚህ ወደዚህ ይሄዳል ወደዚያ ይሄዳል ብለው ያስባሉ እና እኔ ለየት ያለኝ ወደ ገደለው ብንገባ ደስ ይለኛል። አይ ልገባ ነው፣ አጭር ነው አክቹዋሊ እሱ ላይ አድርገው የኔን ሁሉም አፕሪሺየት አዎ አይ ነው አይ ያው ያውቀዋል ግን አብድያ ሲያስከኝ መሆኑን ስለገባ ኖ የኔን ተውና አሁን አይደለም ዮኒ ተጠያየቁ ከሱ ጋር የኔ እሺ በቃ ኦኬ። ሁለት ነገር በጣም ማወቅ አለብን። ቢኮዝ እዚህ ዓለም ላይ ብዙ ነገሮች ሃይማኖቶች የተፈጠሩት ብዙ ሃይማኖቶች ኤግዚስት የሆኑበት ምክንያት አንድ ምክንያት ነው። በሪሰርችም በምንም በክሬዲብል በሆነ ጥናቶች ማለት ነው። እሱ ምንድነው? ኢንተርፕሪቴሽን ዲፍረንስ ነው ብዙ ነገሮችን ዓለም ላይ ኤግዚስት እንዲሆኑ ያደረገው። ለምሳሌ አዲስ ኪዳን ማለት ነው የተጻፈው ብዙ ሰዎች ግሪክ ነው ምናምን ነው፣ ኤሸንት ግሪክ ነው፣ ሞደርን ግሪክ ነው፣ ክላሲካል ምናምን ይላሉ። አዲስ ኪዳን የተጻፈበት ኮይን ግሪክ ይባላል። ኮይን ግሪክ ማለት ኮመን በዛን ሰዓት በአንደኛው ሴንቸሪ ማለት ነው እዛ ኢስት እዚህ ሜዲትራኒያን አካባቢ ሲሰሩበት የነበረ ስለሆነ ሁሉም ሰው እንዲግባባ ኮመን ላንጉዌጅ ስለነበረ ሮማን የሚናገሩበትም ስለነበረ ወይም ዝቅተኛ ማህበረሰብ የነበረበት የሚያወሩት እሱም ስለሆነ ኮይን ግሪክ ነው የተጻፈው። ቆይ ልመጣልህ ነው፣ ወደዛ ልመጣልህ ነው፣ ወደ እንትኑ አባ ይቅርታ። የኮይን ግሪክ ፍቺውን ማወቅ አለብን። አንድ አዲስ ኪዳን ስናወራ ቆይ ልመጣ ነው እኮ ወደ አንተ አባ። ምን እናርግ መሰለህ? ይኸውልህ ልክ ቆይ ልመጣልህ ነው፣ ትንሽ ታገሰኝ። በጣም አጭር የሆነች ሚኒት ነው ማወራው፣ ከዛ እመጣልሃለሁ ወደዚህኛው። የሚጠቅመው ነገር ነው አይደለም አባቴ፣ እሱን ተወና ይታወቃል። ኢቫንጀሊክ ምን እሺ፣ በቃ እሺ፣ ልምጣ ቀጥታ ልነግርህ ነው። እሺ ኢቫንጀሊክ ምን እንደምታምን አንዴ ያውቃል። ቀጥታ ልምጣ ወደ አንዴ ስማኛ፣ አንዴ ፔጅ አይደለ ስማኛ። አንዴ ኢቫንጀሊክ ሉተራውያን ቃለ ሕይወቶች ምን እንደሆኑ በደንብ የሚያቆንድም ነው። ኤክስፕላኔሽን አያስፈልገው። አሁን እየተባልን ያለ ነው በዚህ ዙሪያ መነጋገር የሚችል ሰው ይምጣና እንወያይ ነው ያለው። ሲምፕል አይ አዎ አሁን ተወያይ። ኦኬ። ስለዚህ ስግደት ሁሉ አምልኮ ነው። እሺ በቃ ቀጥታ ልገባልህ ነው፣ ችግር የለውም ብራዘር፣ ልገባልህ ነው እያልኩ ነው። ልጠይቅ አባ፣ ስግደት ሁሉ አምልኮ ነው ወይ? በእርግጠኝነት ከዛ ላብራራው፣ ጥቅሱንም ላብራራ፣ ትርጉሙንም ላብራራ። እሺ ለምሳሌ ፕሮስኪኒዮ የሚለው የኮይን ግሪክ ቃል ምን ማለት ነው? ወርሺፕ ኤንድ ምን ማለት ነው? ወርሺፕ ኤንድ ማምለክን ነው የሚያመለክተው። ወይም በሌላ ምክንያት ምንድነው? ቱዋርድ ፕሮ የሚለው ቃል የግሪክ ቃል ቱዋርድ ፕሮስትሬሽን ስግደት የሚለው ቃል ማለት ነው። በግሪኩ በኮይን ግሪኩ ምንድነው? ፕሮ ማለት ቱዋርድ ማለት ነው፣ ወደ አቅጣጫን ነው የሚያሳየው። ክሪዮ የሚለው ቃል ደግሞ ማለት ነው ቱኪስ ማለት ነው። እንግዲህ ይሄ ፍቺው ከሆነ ማለት ነው፣ ይሄ ፍቺው ከሆነ ለምሳሌ መጽሐፍ ቅዱስ ሲናገር በስተመጨረሻው ማለት ነው ጉልበት ሁሉ ለኢየሱስ እንደሚንበረከክ ይናገራል አይደለ? ስለዚህ ቱዋርድ ይሄ ነገር ከሆነ ለምሳሌ ዘፈን የሚለው ቃል እንደምናውቀው ኒውትራል ነው በራሱ። ኢንቴንሽኑ ኔጋቲቭ እና ፖዚቲቭ ያደርገዋል። እዚህ ጋር ፕሮቴስትሬሽን ላይ ስንመጣ ቱዋርድና ወይም ኪስ የምናደርገው የሆነ ነገር እንትን ልናደርግ የምንፈልገው ነገር ለአምላክ ብቻ መሆኑ እርግጠኛ ከሆንን ለምንድን ነው ለሌላ አካል ያ መንበርከክና ያ ቱዋርድ የሆነው አቅጣጫን ይዞ ወደ አንድ ቦታ የሆነው የስግደት ሁኔታ ማለት ነው? ለምንድን ነው ለሌላው የሚሰጠው? ለአምላክ ብቻ እስከሆነ ድረስ ዛስስ ዋይ። ስለዚህ ለምን ለሌላ ይሰጣል? ዋይ አሁን እኔ ፕሮቴስታንት እንትን ምናምን ለማለት አይደለም። ለምን ይሰጣል ለሌላ? ሁለተኛ እዛው ዘጸአት ቅድም ስታወሩት ነበረ 24:5 ላይ ማንኛውንም ብሎ ካወራ በኋላ ፒስል የሚል የሂብሩ ቃል አለ። ፒስል ማለት ምን ማለት ነው? ከርቭድ ኢሜጅ ይላል። ከርቭድ ኢሜጅ ቅድም ኢሜጅ ነው ሁሉ ሰው እስከ ዛሬ ድረስ እኔ በቲክቶክም በምንም
ኢሜጅ እያሉ ነው የሚያወሩት። ከርቭድ ኢሜጅ ነው የሚለው ፒስል የሚለው የሄብሩ ቃል ከርቭድ ኢሜጅ ምንድነው? ይሄ ከርቭድ ኢሜጅ ለምንድን ነው እግዚአብሔር እኔ ቀናተኛ ነኝ ካለ በዛ ጉዳይ ላይ ምድር ላይ የትኛውም ነገር የሚገባው ዳይሬክት ትዋርድ ቅድም እንዳልኩት ለእግዚአብሔር ብቻና ብቻ ነው። ለማንም ምንም አይገባም። ለማንም ምንም ኢንቴንሽናችን እግዚአብሔር ስለሚያውቅ ማለት ነው። እና ዛትስ ዋይ የትኛውም ፕሮቴሬሽን ጉልበት ማንበርከክና አቅጣጫን ስለሚያሳይ የትኛውም ነገር ክብርን ለአንድ ነገር ክብርን መስጠት ስለሚያሳይ የግሪክ ፍቺው የትኛውም ስግደት የሚገባው ለሱ ስለሆነ ስተት ነው ለሌላ ማዋል። እሺ ላሳይ አቤኔዘር ወንድሜ እስቲ እንፍታልኝ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 ላንብብልህ። ይኸው ከፍቼልሃለሁ። ይኸው አቤኔዘር ስግደቱን ለአምልኮ ነው ብለሃል። በጣም ጥሩ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እንዲህ ይላል። እሺ ከቁጥር 7 ላንብብልህ። በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክም። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጣለሁ። እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። እሺ ይሄ የቤተክርስቲያኑ መልአክ ማን ነው? ዳይሬክት እያወራን ያለ ነው አሁን ስግደት ነው አይደለ? ቀጥታ ቃሏ ኤቤኔዘር ወንድሜ ይኸውልህ ጥያቄን ስማኝ። ቆይ ገብቶኛል። እኔ አብራራለሁ። አንዴ ስማኝ ኤቤኔዘር ፕሊዝ። ይኸውልህ ቅድም ዝም ብዬ ስለሰማሁህ አሁን ስማኝ ፕሊዝ። እሺ እየተሰገደለት ያለው የቤተክርስቲያኑ መልአክ ነው። የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ ነው። ማን ነው እሱ? ሚካኤል ነው? የቤተክርስቲያን መልአክ በቃ እዛው ጋር እኮ ገልጾታል አይደለም? በቃ እዛው ጋር ገልጾታል እኮ መልአክ ማለት ነው። እዛ ጋር ገልጾታል። የቤተክርስቲያን መልአክ ብሎታል። በቃ መልአክ ማን ነው? መላእክት ናቸው። የቤተክርስቲያን መልአክ እኮ እነ ሚካኤል የቤተክርስቲያን መልአክ እኮ ምን ነው? የቤተክርስቲያን መልአክ ገባኝ እኮ ቤኔዘር የቤተክርስቲያን መልአክ ዲፊኒሽን እኮ በቃ የቤተክርስቲያን መልአክ ፊኒሽ። እሺ ማን ነው? ሚካኤል ነው? ገብርኤል ነው? ወይ ከመላእክት አንዱ ነው እኮ ከመላእክት አንዱ የቤተክርስቲያን መልአክ እኮ ገባኝ እኮ ቤኔዘር የቤተክርስቲያን መልአክ ሲል የቤተክርስቲያኑ አለቃ ለማለት ነው ወይስ የመላእክት ለማለት ነው? ከመላእክት አንዱ ለማለት ነው? የቤተክርስቲያን መልአክ ካለ ግልጽ ነው ብዬ ነው እኮ እኔ ስላልገባኝ ነው መልስልኝ። የቤተክርስቲያን መልአክ ሲል ከመላእክት አንዱ ማለቱ ነው? በቃ እዛ ጋር የቤተክርስቲያን መልአክ ነው የሚለው ነው። የቤተክርስቲያን መልአክ ብለው ወሰደው አንተ። እሺ አንተ ወሰደው እሱን ነገሩ ችግር የለውም። እሺ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ለማ ለቤተክርስቲያኑ መልአክ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። አንተ እየተባለ ነው የቤተክርስቲያኑ መልአክ ነው አይደል? ኤቤኔዘር አቤት። አንተ እየተባለ ስራህን አውቃለሁ የሚባልለት እኔ እኮ ያንተ ጥያቄ ልመልስልህ ማለት እዚህ ጋር አንተ ለምትፈልገው ትርጉም ኢንተርፕሪቴሽን እኮ ልሰጥ አይደለም እዚህ ጋር የተቀመጥኩት። እኔ እኮ ለምፈልገው ኢንቴንሽን ይኸውልህ ኤግዚስቴንቲካል ሚኒንጉ ኢንተርፕሪቴሽኑ ልሰጥህ እችላለሁ። እኔ አሁን አንተ ግን ልጨርስሽ ኦኬ አይሁድ ነን ሳይሆን ሳይዱ አይሁድ ነን ከሚሉ ነገር ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደረጋቸው ይላል። ይሄ ስግደት ምን አይነት ስግደት ነው? አምልኮ ነው? ብራዘር አንድ ነገር ልንገርህ፣ አትስገድ፣ ለሱም አትስገድ ነው የሚለው አጭር ቃል። የስግደት አይነቶች የተጻፉ የሉም በመጽሐፍ ቅዱስ። ይሄ ምን አይነት ስግደት ነው ያልኩህ እኮ እንዲሰግዱ አደርጋለሁ ይላል። ምን አይነት ስግደት ነው የስግደት አይነት የሚል እዚህ ጋር እኮ ቀይ ወይ ጥቁር ከለር አልነግርህ። ለሱም አትስገድ ይላል በመጽሐፉ አይደል እንዴ? መጽሐፉ እዚህ ጋር እንዲሰግዱ አደርጋለሁ ይላል። ኤቤኔዘር ወንድሜ እንዲሰግዱ አደርጋለሁ ይላል። ክርስቶስ ነው የሚናገረው። ለአንተ እንዲሰግዱልህ አደርጋለሁ ይላል። ይሄ ስግደት ምን አይነት ስግደት ነው እኮ? እናንተ ናችሁ እኮ አይነት የሰጣችሁት። እኔ እዚህ ጋር ልስጥ ትርጉም ሌላ አለ፣ የራሱ ኤክስቴንቲካል ሚኒንግ አለው እዚህ ጋር። እኔ የዚህ ሚኒንግ ተርጉም ያንተን እንዳወራልህ ነው አንተ የምትፈልገው እኮ። የዚህ ሚኒንግ ተርጉም
ኤቤኔዘር ወንድምሽ የዚህን ሚኒንግ ተርጉምልኝ፣ ስግደት የሚለውን ተርጉምልኝ። እኔ የትኛውንም ስግደት ማለት ነው ለእግዚአብሔር ስለምሰጥ የትኛውንም ስግደት ከእግዚአብሔር ጋር ነው ማገናኘው። ለእግዚአብሔር ብቻ ነው የሚገባል ብዬ ማለት ነው። እሺ ለማን ነው እዚህ ጋር እየተሰገደ ያለው? ይሰገዳል ይተው ለማን ነው? አይነት የሚባል ነገር የለውም። እኔ ለአይነት አላልኩም። ለማን ነው የሚሰገደው ነው ያልኩት። እዚህ ጋር ለእግዚአብሔር ብቻ ነው የሚሰገደው። በዚህ ክፍል ላይ የሚሰግዱለት ለማን ነው? ነገርኩ፣ ለእግዚአብሔር ብቻ ነው የሚሰገደው አልኩ። እሺ ስራህን አውቃለሁ በአንተ ፊት የተከፈተ በር ሰጥቻለሁ የተባለው ማን ነው? እኔ አሁን ጥያቄ እንድመልስልህ ነው ያንተ የምትፈልገውን ሞቲቭ፣ አንተ የምትፈልገውን ነገር እንድመልስልህ ነው። የትኛው ስግደት ለእግዚአብሔር ነው የሚገባው አልኩ ብዬ ጨርሻለሁ እኔ። እሺ ሌላ ደግሞ ልጨምርልህ። የስግደት አይነት የለም፣ የስግደት ታይፕስ ኦፍ ፕሮስትሬሽን የለም እያልኩክ ነው። እሺ ልቶ ችግር የለውም። መጽሐፉ የሚለውን ትቀበላለህ ወይስ አትቀበልም? ማብራት መጽሐፉ ምን ይላል? አነበበው አይደል? ያነበበውን ነገር አንተ ለምን አንተ ፈለከው? ስግደቶቹን ላሳየውና ከዛ በኋላ ስግደቶቹን ላሳየውና ተቀበላለሁ። ሌላ ልጨምርልህ። አንተ አንብበው። አይ ምን ታደርገው መሰለህ መዝሙር ያሬድ ከይቅርታ እሺ ምን ታደርግ መሰለህ አቤኔዘር ራስ አውጣውና ይሄን ጥቅስ አንብበውና አንተ በተረዳኸው መልስለት። እንደሱ ይቀላል። አየህ አንተ በተረዳኸው ራስ አውጣው ወይ ደግሞ እኔ ላንብልህ፣ ሳነብልህ መልስለት ለሱ። አንተ በገባ መጽሐፍ ቅዱስን ታነብልህ አንብ። አሁን ስለዚህ እናንተ የአክብሮት ስግደት አለ በሚለው ነው እናንተ የምታምኑት። እኛ መጽሐፍ ቅዱሱ በሚለው ነው። መች እሱ አለ አገባው ያሬድ እኮ መከራ አይችልም። ያሬድ ስላለ ነው እንደሚባለው። ገባኝ። ያሬድ ስላለማ ቢሆን ነው እለዋለሁ እኔ። ገባ መጽሐፍ ቅዱስ ላይ የሚለውን አንዴ እኔ ላነበው። ያሬዶ ነገርኝ። ጥቅሱ ምንድነው? ዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 9 አንብበለት። እሺ ዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 9 ስማኝ አንዴ እና ለኔ ነው የምታስረዳኝ። ያሬድን ተው ለኔ አስረዳኝ። ምን ይላል? በፊላደልፊያም ይላል 3:7 በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ቤተክርስቲያን ወዳለው መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ ይላል። እንግዲህ እንዲሰግዱ ነው የሚያደርጋቸው እዚህ ጋር እንደሚናገረው ገባ እና ምን እንዲያደርጉ ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ነው የሚለው። ይሄንን መዝሙረ ያሬድ የሚለው ምንድን ነው መሰለ? መዝሙረ ያሬድ ይሄንን ሲል ሲሰግዱለት የአምልኮ ስግደት ነው ወይስ ምን አይነት ስግደት ነው ለዚህ የተሰገደው ለዚህ ለዮሐንስ እያለ ነው የሚጠይቀን። አይ ለዮሐንስ ሳይሆን ለፊላደልፊያው ለቤተክርስቲያኑ መልአክ ይቅርታ፣ ለቤተክርስቲያኑ መልአክ ይቅርታ። አዎ ጥሩ ዮሐንስ ማለት ፈልጌ ነው ይቅርታ። አዎ ይሄ እዚህ ጋር የተጻፈው ማለት ነው። መጽሐፉም ኤክስጄቲካል ሚኒንግ ወይም ይሄ ምንድን ነው እንትኑ ወርቁ ሚኒንግ ማለት ነው። በሚኒንጉ እንትን ነው። ይሄ ምንድን ነው ፎኖቲክ እንትን ነው። እንትን በምሳሌያዊ አነጋገር ነው የተናገረው እንጂ ቀጥታ ሊትራል የሆነ ኖት ፊዚካል አይነት ድርጊት አይደለም። እዚህ ጋር ራእይ ላይ ያለው የፊዚካል ድርጊት አሁን እኛ እንደምናስበው አይደለም። የምንድነው የአክብሮት እንትን ነው። ላይክ እንትን እንዴት ነው ሪኮግኒሽን የመስጠት እንትን ነው እንጂ ሊትራሊ ፊዚካሊ ወርቆ እግር ስር እንደሚለው ትርጉም አይደለም ነው። እኔ አይደለም። የፊላደልፊያው የቤተክርስቲያን መልአክ ማን ነው? ኤቤኔዘር የሚሰገድለት። አው ነገር እኮ ምንድነው ሊትራል ስግደት አይደለም። የእግር እኛ እንደምናውቀው አይደለም።
ቅዱሱ ማንበብ ይቻላል በደንብ በጥናታዊ ቅድም ማነው ስሙ ዜዶ ሙሴን እንጠይቀዋለን ስንሄድ ብሏል። አሁን ደግሞ አቤኔዘር በቃ ፊላደልፊያ ሄደን እንጠይቃለን። ይህን ጉዳይ ምን ይመስላል? እንደሱ ይሻላል። ጥሩ አንድ ልጨምርለትና በቃ እሺ ምክንያቱም እዚህ ጋር የተነበበው አለ አይደለ? ስለ መልአኩ እንደሚሰገድለት ይናገራል መጽሐፍ ቅዱስ። ዮኒ ሊትራል ሚኒንጉ ነው እያልክ ነው አንተ? ፊዚካል ስግደት ነው እያልከኝ ነው? እሺ ፊዚካል ካልሆነ ለምን ለዳዊትና ለእንትኑ የተሰገደው ለአምላክ የተሰገደውን አታወጣለትም? እሱ ሳይሆን ቆዮንዬ የቤተክርስቲያኑ መልአክ ስራህን አውቃለሁ ቤት ከተከፈተ ብር ሰጥቻለሁ የሚለው ሊትራል አይደለም እንዴ ወንድሜ? ተው ሰምተኛል። የቤተክርስቲያኑ መልአክ ዮሐንስ ራእይ በሙሉ አንድ ነገር ልንገርህ፣ ዮሐንስ ራእይ በሙሉ ያውም አቤኔዘርን ነው የማምነው። ወርቁን ንገረኝ፣ ምን አይነት ወርቅ ንግግር እንደሆነ ሚስጥራዊ እንደሆነ ዘግበኝ አባቴ፣ አንተ ንገረኝ። በቃ እኔ ያሬድ አልተመቸኝ ሚስጥራዊ መሆኑ በገባ ሚስጥራዊ ንግግሩ ንገረኝ። በቃ ያሬድ አይገባኝም፣ ንገረኝ አባቴ። መቀበልን አክሰፕታንስን ነው የሚያሳየው፣ መቀበልን ነው የሚያሳየው ባጭሩ። እሺ ምኑን ነው ሪኮግናይዝ ማድረግ እንጂ ፊዚካል ስግደት ወርቆ አይደለም። አይ ነው ምኑን ነው የሚቀበለው? ማብራታ ለምሳሌ ምንድን ነው ቅድም ያነበብክልኝ ወርቆ በእግር ስር ይሰግዳል አይደለ የሚለው ያነበብኩ እንደዛ ነው የሚለው። ምኑን ነው የሚቀበለው? ምኑን ነው ሰግዶ የሚቀበለው እኮ ሊትራሊ ወርቆ። አዎ ሊትራሊ ማለት ወርቆ ሊትራሊ አይደለም፣ የአክሰፕታንስ እንትን ነው እንጂ ሊትራል ፊዚካሊ ክስተት አይደለም ብዬ ነው እኔ ትርጉሙ የምሰጠው። ኤክስቴቲካል ሚኒንጉ እሱ ነው። አይ ሚስጥሩ አንተ የምትሰጠው ሳይሆን አንተ የምትማርባት ቤተክርስቲያን የምትሰጠው ትርጉም ምንድን ነው? ወይስ በራስ ነው የምታረጉመው? ማብራት በራስ ነው ወይስ አንተ ቤተክርስቲያን ለምን በራሴ እንደዛ ብላ ነው የምታስተምረው? ደግሜ ላንብበው ምን መሰለ እንዲገባን ማለት ነው። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ማን ያለው? በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ ጠባቂ ነው እንግዲህ የቤተክርስቲያን ጠባቂ ተብሎ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። መልአኩ ነው እንግዲህ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ ነው፣ በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አንተ ደስ በሚል አንተ ቤተክርስቲያን በምትል ይሄን ትምህርት እንዴት ነው የነገረች ቤተክርስቲያን? ዮኒ ይሰግዱ ዘንድ የሚለው አክሰፕታንስ ነው የሚያሳየው፣ ሊትራል ፊዚካል ስግደት አይደለም እያልኩ እኮ ደጋግሜ እየተናገርኩ ነው። ፊዚካል አይደለም። ምን አይነት ስግደት ነው? አክሰፕታንስን ነው የሚያሳየው፣ ሪኮግኒሽን እውቅናን መስጠት መቀበልን ነው የሚያሳየው። እንደዛ ነው የሚለው ማየት እንችላለን ይላል። ግን እንግዲህ ምን አለ መሰለ በመጽሐፍ ቅዱስ ሊትራል ሚኒንግና ምንድነው እሱ የእንትን ሚኒንግ እንዳለ አታምንም አንተ? እንደዛ መጽሐፍ ቅዱስ ውስጥ እንደዚህ እናድርግ በቃ እንደዚህ እናድርግ። ሊትራል ሚኒንግ ነው ብለህ ነው የምታምነው ሁሉ የመጽሐፍ ቅዱስ ብቻ? እዚህ ጋር ለምሳሌ እኔ በአንተ ነው የሚሄደው። የፊላደልፊያው መልአክ ሊትራል መልአክ ነው ወይስ ምሳሌ እያልኩ አይደለም። ዮኒ ምን አልከኝ? የፊላደልፊያው መልአክ ሊትራል ነው ወይስ ምሳሌ ነው? ሊትራል ነው ወይስ ሲምቦሊክ ነው? ሪፕሬዘንቴሽን ነው? መልአኩማ ሊትራል ነው እንጂ። ምን አይነት መልአክ ነው? የእግዚአብሔር መልአክ ናቸው? የቤተክርስቲያን መልአክ ነው። አለቃ የቤተክርስቲያኑ አለቃ ማለት ነው አይደለ? የቤተክርስቲያን መልአክ ነው። ደግመህ ጠየቀኝ እንደገና። እሺ ተው በቃ መልስን ስለማውቀው ሌላ አንድ ላሳየህና ስግደት
ይህን ስግደት ደግሞ እስኪ እንዴት እንደምታዩት ትነግረኛለህ። እሺ እዚህ መጽሐፈ ኢያሱ ምዕራፍ 5 ላይ ምዕራፍ 5 ቁጥር 13 ይኸው እንዲህ ይላል። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ ያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነው ወይስ ከጠላቶቻችን ወገን ነህን አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ይላል። ይሄ ስግደት አምልኮ ነው? ኢንቴንሽኑ ባለቤቱ ያደረገው ያውቃል። ቅድም ስግደቱን ለአምልኮ ነው ብለኝ ነበር ወንድም አለ። አምልኮ ነው፣ ለእግዚአብሔር ብቻ ስለሚገባ ነው እንደዛ ያልኩህ። ይሄ ስግደት አምልኮ ነው ነገርኩ። በምን አይነት ኢንቴንሽን? መጽሐፍ ቅዱስ እኮ ኢንቴንሽን አለው ለምን እንደሚደረግ። ኢንቴንሽኑን እኮ እግዚአብሔር ነው የሚያውቀው። በጣም ጎበዝ። ስለዚህ ይሄ ስግደት የአምልኮ ኢንቴንሽን ነው ወይስ የአክብሮ ነው? ይሄ ስግደት የአምልኮ ኢንቴንሽን ኢያሱ የሰገደው መልአኩን እያመለከው ነው ወይስ እያከበረው ነው? ኢንቴንሽኑ ምንድነው? የኢያሱ መስገድ ኢንቴንሽኑ መቀበሉን ነው የሚያሳየው። መቀበሉን ነው የሚያሳየው። መቀበሉ አክሰፕታንሱ ኢያሱ ምኑን መቀበሉን? ሰገደለት እኮ ነው። በግንባሩ ተደፍቶ ሰገደለት ነው የሚለው። ይሄው ፊዚካል እኮ ነው። በግንባሩ ተደፍቶ ይሄ ፊዚካል ነው። እውቅና ሰጥቶት መልአኩ ያለውን ነገር መቀበሉን ነው የሚያሳየው። መልአኩ እኮ እኔ የተላኩት እኔ የእግዚአብሔር ሰራዊት አለቃ ሆኜ ወደ አንተ መጥቻለሁ ሲለው በግንባሩ ተደፍቶ ሰገደ። ፊዚካል እኮ አክሽን አለ እዚህ ጋር። ይቅር እንደማለት ምን እኮ አክሰፕታንስን ነው የሚያሳየው እኮ እያልኩ ነው። እሺ መጨረሻ እንድመልስተ አንደኛ ዜና መዋዕል ምዕራፍ ያው እኮ ተመሳሳይ ነው የምትሰጠኝ ብራዘር። አይ ትንሽ ለየት ይላል። ይሄ እንድትለይልኝ ፈልጌ። የቅድሙም ተመሳሳይ ነው፣ የኛውም ተመሳሳይ ነው። አሁንም ተመሳሳይ ነው የምትሰጠኝ፣ ችግር የለውም፣ አንድ አይነት ነው። እሺ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ደግሞ እንዲህ ይላል፣ ዳዊቱም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ። ጥቅስ ለመጥቀስ ያህል ነው ወይስ? አሁን እኮ ጥቅስ መጥቀሱ ሳይሆን ኢንተርፕሪቴሽኑ ነው እኮ የሚወስነው። አሁን ራእይ ላይ የነገርከኝም እንድተረጉም ይለው እኮ ነገርኩህ እኮ። ያው ጥቅስ መጥቀሱ ሳይሆን ቨርስ ባይ ቨርስ ሳይሆን ማለት ነው ኢንተርፕሪቴሽኑ ነው በጣም ወሳኝነት ያለው እኮ። ስለዚህ በቨርሱ ተመሳሳይ ስለጠቀስክ ምንም ይሄንን መስጠት ምንም አስፈላጊ አይደለም ብዬ ነው። እሺ አይ ለሰው ይስማውና በቃ አንተ ካልመለስከው ችግር የለውም። ዳዊቱን ጉባኤውን ሁሉ እኔ ላነበው አንድ አቤነዘር ይሄን እኔ ላነበውና እኔና አንተ እኔን አስረዳኝ። ምን መሰለ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ነው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለእግዚአብሔርና ለንጉሱ ከሰገዱ ለንጉሱም ተሰግዷል፣ ለእግዚአብሔርም ተሰግዷል። ሁለቱም የአምልኮ ስግደት ነው የተሰገደላቸው ወይስ እንዴት ነው አሰጋገዱ? አንተ ንገረኝና አንቋጫው። ጥሩ ነው፣ ጥሩ ጥያቄ ነው። ምንድነው ሁለቱም የአምልኮ ስግደት ነው ለሚለው ለእግዚአብሔር የአምልኮ ስግደት ነው። ለንጉሱስ አክሰፕታንስ መቀበል አክሴፕት አደረጉት እንጂ ስግደት አይደለም። ሰገዱ ይላል እንግዲህ። እሺ ቅድም ታዲያ የግሪኩን ቋንቋ ፕሮ የሚለውን ቱዋርድ እና ቱኪስ የሚለውን ታዲያ ቃል ማለት ነው እንዴት ምን ነው ግሪካዊ ይለኛል? ኬንያ አባት ኢትዮጵያ አይደለን እንዴ? በፊት የተጻፈው እኮ መጽሐፍ ነው ይሄኛው በግሪክ ነው የተጻፈው። ቃሉን ሳላውቀው ያ ሳይገባኝ እኮ ይሄንን እዚህ ጋር ሌላ ነገር ትርጉም አለው እንዴ? ከዚህ በላይ ትርጉም አለው? በግሪኩ ብትሄድ ይሄንን ነው የሚጽፍልህ አይደለ? ይገለብጣል እንዴ? ብዙ መጽሐፍ ቅዱሶች ተሳስተው የተጻፉ የሉም ኢትዮጵያ ውስጥ? ድብልቅልቃቸው የወጣ የሉም እንዴ? አይ ጥሩ። ስለዚህ አሁን ይሄን ጥያቄ አትመልስልኝም? ይሄን ጥያቄ ትመልስልኝና ያኛው ደግሞ
ያሬድን አይደለም እኮ ደምረውን አላልኩም። እኔን አስተምረህ አስረዳኝ። እንዴት ነው የምረዳው? እኔ ጴንጤ ነኝ። አሁን ገብቶሃል? ጴንጤ ነኝ፣ ክርስቲያን ነኝ አይደለ? አስረዳኝ። ይሄ ለንጉሱና ለእግዚአብሔር ሰገዱ ብሎ ቃል በቃል ይናገራል። ምን አይነት ስግደት ነው ንገረኝ። ሰገዱ ነው የሚለው እንግዲህ ሰግደዋል። ገብቶሃል? ተደፍተው ሰግደዋል። ህዝቡ ተደፍቶ ሰግደዋል። ለእግዚአብሔርና ለንጉሱ ሰገዱ ካለኝ አንተ እንዴት ነው የምታደርገው? ንገረኝ እስቲ አባ። አዎ ነገርኩ። ይሁንዬ እኮ ለእግዚአብሔር የሰገዱት የሚለው ወርሺፕንና ቲዮስ ወይም አምልኮነትን ነው ለእግዚአብሔር የሚያሳየው። እሺ ያኛው ለንጉሱ የሚለው ደግሞ ያኛው ደግሞ አክሰፕታንስን መቀበልን ነው። ሪኮግኒሽን መቀበል ምን አይነት መቀበል? አሁን ምን አይነት ቀበላ? አክሰፕታንስ ማለት እንዴት ነው? ለምሳሌ ዮዲ ስወድህ እንዴት ነው ስቀበልህ ስወድ ያለ ማለት ነው። አክሰፕታንስ ያለው ቆይ ዮኒ እስቲ ግሪኩን ልክፈትልህ። እሱ ይሻላል። ይኸውልህ ግሪኩን ያከፈትኩልህ። አክሰፕት ግሪኩ ወርድ እኮ አክሰፕታንስ ይላል አላልኩም። ለምን ጀነራል ብሌም ታደርጋለህ ብራዘር? ታዲያ አክሰፕታንስ የምትለው አንተ ነው ትርጉም ቱዋርድ እና ቱኪስ ነው ያልኩ። ቅድም አልሰማኸኝም ማለት ነው። ስግደት ላይ ጥቅሱን ይኸውልህ፣ ለምሳሌ ይኸውልህ ዮሐንስ ራእይ ይኸውልህ ብራዘር፣ በፊት ያንተ ብቻ ሀሳብ ሳይሆን ምን ብዬ ነው የተረጎምኩት? ፕሮስኪሪኖ የሚለውን ቃል እስቲ ንገረኝ። ይኸው በጣም ጥሩ ፕሮስኪሪኖ። ይኸውልህ እዚህ ጋር አለልህ። ንገረኝ ምን ብዬ ነው ተርጉመው። ይኸው ምን ማለት ነው ፕሮስኪሪኖ? ጎበዝ ተርጉመው ብራዘር እኮ ምን ብዬ ነው ቅድም የተናገርኩት? ተርጉመው። እኔ በቃ ረሳሁት፣ ይቅር በለኝና ተርጉመው። እሺ እሺ። ፕሮስ የሚለው ቱዋርድ ማለት ነው፣ አቅጣጫን ነው የሚያሳየው። እሺ። ኪኖ ማለት ደግሞ ቱኪስ ነው የሚለው። ማን ነው እንደዛ ያለው? ያው ፍቺውን ማየት ትችላለህ እኮ ኮይን ግሪክ ነው እኮ። ይኸው እዚህ ጋር ፍቺው አለ። እሺ ምንድነው? የምንድነው አንተ ሶርሱ? ምንድነው የምታነብልኝ? የትኛው ሶርስ ነው? ሶርስ ባይብል አብን ተቀጥታ ባይብል ማለት ጠቅላላ ሶርሱን ንገረኛ። የግሪክ ፍቺ ይሄ መጽሐፍ ነው በለኝ። ግሪክ ይኸው ለእንግሊዘኛው አለ፣ ግሪኩ አለ። ከዛ ኮይን ግሪክ የትኛው ሎጎስ ነው ያነበብኩት ነው? የሐዲስ ላይ የጻፈበትን የግሪኩን ነው ማሳየው። ይሄው እዚህ ጋር ሚላል ከየትኛው ከሎጎስ ሶፍትዌር ነው? ከምን ላይ ነው እያሳየኝ? ባይብል ሀብ እኮ አልኩ ወንድሜ። ታቋለህ ነው ሴት ባይብል ሀብ ምን ባይብል ሀብ። እሺ ይሄው እዚህ ጋር እሺ ምን ይላል የሚለው መስገድ የሚለውን ይሄው እዚህ ጋር ግሪኩ እዚህ ጋር አስቀምጠን ትርጉሙ ምንድነው ይላል? ይታያል አይደል? ያው አስፋውስ በደምብ ቆይ እንዲህ ላድርግልህ። እሺ ችግር የለም። እሺ አንተም ብለን የፈታው ይሄንን ግሪኩን ፕሮስ ቱዋርድ ብያለሁ። እሺ ኪኖ ደግሞ ቱኪስ ብያለሁ። እሺ ቀጥል። ከዛስ ቱኪስ ብያለሁ። ያው ነገር ፈታውልህ ሁለቱም ማለት ነው። እሺ አንተ ፍቺን ታሳየኛለህ፣ የኔን ፍቺ ላሳየህ። እዚሁ ሲፈታው ምን ይላል? ይሄው ምን ይላል? ያው ቨርብ ፕሮስኪኖ የሚለውን ይላል ሲነበብ ፕሮስ ኪኖ ይልና ያው worshipped bow down before መስገድ ያው to fall on crouch to fall face down prostrate in adoration a physical act of lowering oneself in humble submission with an attitude of utmost adoration or respect ላይ ያው ትክክል ነው። አንድ ነው እኮ ፕሮስትሬሽን ብያለሁ ቅድም እኮ እንደሱ አልከኝም ወንድም አለም። ያልከኝ መቀበል ነው ማክበር ነው እንጂ ያልከኝ መስገድ እኮ አላልከኝ። አዳምጥ በእናትህ። አክብሮት ያልኩ ከሆነ ቅድም ስግደት፣ የትኛውም ስግደት ለእግዚአብሔር ይገባል ያልኩ ይሄንን ሚኒንግ ይዤ ነው። ፕሮስትሬሽን ነው ብዬ ያወራው። የትኛውም ስግደት የሚሰገድ ስግደት ይሄ ሚኒንግ ነው የሚይዘው። እዚህ ጋር አሁን ያወጣልኝ ሚኒንግ ማለት ነው። ይሄ ሚኒንግ ስለሚይዝ የትኛውም ስግደት ይሄ ሚኒንግ ስለሚይዝ ለእግዚአብሔር ብቻ ነው የሚገባው። ለእግዚአብሔር ብቻ ነው። ይሄ እኮ ለሰው የተሰገደ እኮ ለቤተክርስቲያኑ መልአክ የተሰገደው ነው ያሳየው። ይሄ እኮ ጀነራል ቃል ነው ብራዘር እኮ ወርሺፕ እያለ ያነበብኩ ወርሺፕ እኮ እያለ ነው። በቃ እሺ እኔ ጨርሻለሁ። ወርሺፕ እኮ እያለ ነው ብራዘር ያነበብከው ራሱ ትርጉሙ። እንዳገባቡ እንዳያገባቡ ወርሺፕ እያለ ነው። ወርሺፕ እኮ እያለ ነው። ወርሺፕ ማለት ምን ማለት ነው? እየሰማኝ አይደለም። አቤኔዘር ግን በደንብ ታነባለህ መጽሐፍ ቅዱስ? አገልጋይ ነህ ፓስተር ነህ ወይስ እንዴት ነው ነገሩ? እኔ አንድ ኢንዲቪጁዋል ነኝ ዮኒ።
አይ ቆየ አየህ፣ ለሌሎቹም ጥሩ ሊሆን ስለማይችል መዝሙረ ያሬድ ዲያቆን ነው፣ በደንብ ወንጌል የሚያነብ ነው የኦርቶዶክስን። አንተም ደግሞ ሙሉ ፓኬጅ ይዘህ ብትመጣ ጥሩ ነው። እንደዚህ መደራረጉ ሳይሆን ጥቅስን አምጥተህ የምታነበው የምታወራው ምናምን ነገር ቢኖረው መልካም ነው ብዬ አስባለሁ። ገባ? በስሜት ሳይሆን መጽሐፍ ቅዱሳዊ በሆነ አተረጓጎ ብትነጋገር መልካም። ስለዚህ እንደ ኢንዲቪጁዋል ሳይሆን አንድ ብቁ የሆነ የምንላቸው ወንድሞች ቢመገቡ እህቶች ቢገቡ ደስ ይለኛል፣ እውነት ለመናገር። አሁን አንተ መጽሐፍ ቅዱስ ጥቅስ ጠቅሰህ እያወራህ አይደል እኮ ዮኒ። ምን መሰለህ እኮ ለምሳሌ የግሪኩ ትርጉም እኔ ቋንቋ ምናምን ያልኩ ከዛ ላይ ተነስተን አይደለም የምንተረጉመው። እሺ መቼ ቆይ ከትርጉም ላይ ተነስተን አይደለ ፍቺ የምንሰጠው እንዴ? አይደለም እንዴ? አዎ። እና ስለዚህ ፕሮስትሬሽን የሚለው ቃል ወርሺፕ ነው እያለ በግሪኩ እያሳየው የትኛው ስግደት ነው ለሌላ የሚገባው ነው? የትኛው ስግደት ነው ለሌላ የሚገባው? ወርሺፕ እያለው ነው እኮ። ስለዚህ ልመልስልህ፣ የምን ስግደት ነው ለሌላው የሚገባው? ለሌላው ይሰገዳል የሚለው የትኛውን ነው? ወርሺፕ እያለው ቃሉ እኮ ፕሮስትሬሽን የሚለው ወርሺፕ ነው አይደለ እንዴ? እሱ ቃል ወርሺፕ ፕሮስትሬሽን ወርሺፕ እስከሆነ ድረስ ለሌላ እንዴት ይሰጣል ነው? ልመልስልህ? አዎ በል ሊመልስልህ ማስፈልግ እሺ መልስልኝ ነው የሚባለው። አባቴ ጥያቄ አይደለ እንዴ? እሺ ያልኩኝ እኮ። እሺ ዮኒ፣ እሺ ያልኩኝ። እንግሊዘኛ ወርሺፕ የሚለው ስግደትን ወርሺፕ ይለዋል ኢንጀነራል። ምክንያቱም ለእግዚአብሔርም ሲሰገድ ፊዚካሊ የሚገለጽ አገላለጽ በሰውነት የሚገለጽ ስላለ ያ መስገድ ዝቅ ማለት ራስን ዝቅ ማድረግ በሃምብሎ ነው በትህትና ዝቅ ማድረግን ኢንጀነራል ያንን ወርሺፕ በሚል እንግሊዘኛ ያስቀምጠዋል። ፕሮስትሬት ወይ ወርሺፕ ይለዋል። ለምሳሌ ዳንኤልን ሰገዱለት የሚለው ወርሺፕ አድርጉት ላይ ያስቀምጠዋል። ኦኬ እንግሊዘኛውን እንኳን ላንብብ። ለምሳሌ እንዲሁም ጥሩ እንግሊዘኛው ምን እንደሚል ላሳይ። እንዲሁም እንግሊዘኛው ሚላል መሰለ። ኦኬ ያው እዚህ ጋር to bow down ይላል። አየኸው? Behold, I will cause those of synagogue of Satan who say that they are Jewish and are not but lie, I will make them come and bow down ይላል። አየኸው? እንዲሰግዱ አደርጋለሁ። ቅድም ምን ብለህ በግሪኩ ያየነው? ምን ብለን ያየነው? አቤኔዘር አንብብልኝ። ፕሮስትሬሽን ቦው ዳውን ይላል። አየህ ያን መስገዱን ዝቅ ማድረጉን ወደ መሬት መውረዱን ቦው ዳውን ወርሺፕ ይላል፣ ፕሮስትሬሽን ይላል። ስትሮንግ ወርዱን ገብተህ ስታየው የግሪኩን ይሄ ቃል ወርሺፕን በሚል ይቀመጣል፣ መስገድን በሚል ይቀመጣል፣ ራስንም ፕሮስትሬት በሚለው ፕሮስትሬት ማድረግን በሚል ያስቀምጣል። እንዲሁም እዚህ ጋር ምን ይላል? ያው to fall or crush to fall face down ይላል። አየው prostrate in adoration, a physical act of lowering oneself in humble submission with an attitude of utmost adoration or respect ይላል። አየው ይሄ ሁሉ ትርጉም ይዛል ያቺ ቃል ብቻ። አሁን በዚህ ክፍል ላይ ኤቤኔዘር እሺ ጥሩ አንድ ልጨርስልህ። እስማማለሁ በዚህ አንድ ልጨርስልህ። ኖ እስማማለሁ ባልከው ቃል። እሺ ስለዚህ ከተስማማ መልካም። ከተስማማ ወንድም አለም ዮሐንስ ቆይ ስማኛ፣ እስማማለሁ ብዬ አቆምኳ። እስማማለሁ ባነበብከው ቅድም አገባብ ላይ እውነት ነው። እንደ አገባቡ እንደ ኮንቴክስቹዋል ሚኒንጉ ይለያያል። እውነት ነው፣ ልክ ነህ። ግን ስለዚህ በዚህ በዮሐንስ እስራኤል ያለው ስግደት ወይ አሰረሰኛ አባ አልኩ። ከዛ ልጠይቅ ስለ አንተ ወደ ሌላ ትሄዳለህ። ግን ፕራክቲካሊ እኛ የምናረገው ነገር ፕራክቲካሊ መሬት ላይ የወረደው እውነት እንደዚህ ኮንቴክስቹዋል ነው ወይ? እንደዚህ እንደ ፊደሉ እንደምናነበው ነው ወይ በተግባር እያደረግነው ያለው ነገር የሚለውን ጥያቄ መልስልኝ እስቲ። እሺ እኔ መጽሐፍ ቅዱስ መመሪያ ስለሆነ አዎ በተግባር እያደረኩት ነው። ለምሳሌ ምን ይላል? በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ ኢየሱስ ክርስቶስ መጥተው በጉስ እንዲሰግዱ ማለት እንዲያመልኩት ሳይሆን እንዲያከብሩት። ምክንያቱም ይላል ለአንተ ሲሰግዱ ወይም አንተን ሲያከብሩህ ማለት ነው እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። እኔ እንዳከበርኩ እኔ እንደወደድኩ ያውቁ ዘንድ በስራህ ይሄን እከፍልሃለሁ። መልካም ስራን ስላየው የተከፈተ በር ሰጥቻለሁ። ደግሞ በርም ብቻ አይደለም መጥተው እንዲያከብሩ እንዲሰግዱ ላደርጋለሁ። እንዲፈሩ እንዲያከብሩ ማለት ነው። እዚህ ጋር ያለው መስገድ የአክብሮ ይባላል ማለት ነው። ስለዚህ አንተ ታደርገዋለህ ካልከኝ እኔን አዎ እግዚአብሔር ላከበራቸው እግዚአብሔር ለወደዳቸው አክብሮ ስግደቴን አቀርባለሁ። አንተ ታደርገዋለህ ነው ጥያቄው። ኤቤኔዘር ወንድሜ አንተ ታደርገዋለህ ይሄንን ስግደት? እኔ ለማንም አላደርግም፣ ለእግዚአብሔር ብቻ ነው ማድረገው። ምክንያቱም
ለምሳሌ ማለት ነው ለየትኛውም ነገር የተቀረጸ ነገር ወይም የተሰራ ነገር መስገድ ስለማይቻል ለሱም አትስገድ ስለተባለ ማለት ነው። እሺ ይሄ የተሰገው እኔ ግን በቃ ዮኒ የጨርሻለሁ ነው ትንሽ ሰውንም እንዳናሰለች። እሺ በቃ አቤኔዘር ሌላ ጊዜ በደንብ እናወራለን አባት። እሺ ተባረክ። ኢትስ ኦኬ ቴንክ ዩ ይዋክ። አይ ጥሩ ነው፣ ጥሩ ውይይት ነው። መስማት ጥሩ ነው። አንዳንዴ እስቲ ይሁን ነው መቼ እየሞከርን ነው ቤተሰብ